ሶ ዛሬ የምናወራው ወይም ደግሞ የዛሬ የኦንላይን ቱቶሪያል ክላሳችን ፎከስ የሚያደርገው እንግዲህ ስለ ድረግ ሰፕሊ ማኔጅመንት ነው ማለት ነው። ይሄ ማለት እንግዲህ የመድኃኒቶቹን እንቅስቃሴ ከላይብሬሽን ብለን ከምንጠራው ስቴጅ አንስተን እንግዲህ እስከ ኢንድ ዩዘር ድረስ ያሉትን ፕሮሰሶች የሚቆጣጠረውና ኦቨርኦል ትልቅ አቅም ያለው ብለን የምናስበው ስለ መድኃኒቶቹ እንቅስቃሴ ጀስት እኛ ለምሳሌ እንግዲህ ያው አምላክ ነውና ከኛ ከህፃንነት ተወልደን እስክናድግ ድረስ ያለውን ስለኛ የሚመለከተው ማለት ነው። መድኃኒቶቹ ስለ መድኃኒቶች ደግሞ የሚመለከተው ፓርት አለ። ሶ ያ ምንድነው እሱ ማለት ነው ድረግ ሰፕሊ ማኔጅመንት ብለን የምንጠራውን ዛሬ ኢንዲቴል የምናወራበት ይሆናል። እንግዲህ ኢንዲቴል ስላችሁ ድረግ ሰፕሊ ማኔጅመንት በኮርስ ደረጃ ስንወስደው በጣም ሰፊ ነው ወይም ደግሞ በጣም ሂውጅ ነው። ግን ዛሬ እንደ ኢንትሮዳክሽን አድርገን በደንብ አድርገን ያንን ትልቅ የሆነውን ግዙፍ የሆነውን እንግዲህ በቀላሉ መያዝ እንዴት እንደምንችል አንድ ይሄንን የምናይበት ይሆናል ማለት ነው። እንደገና ደግሞ እነዚህ ኮር የሆኑ ፓርቶቹን ነው በብዛት ከጥያቄ ከኤግዚትም ብትሉት ከላይሰንሸር ኤግዛምም ጋር የመያዝ ካፓሲ ፕሮባቢሊቲ ያለው ማለት ነው። ሶ እሱን ነው እና እንግዲህ ዛሬ እንትን የምንለው ስለዚህ ድረግ ሰፕሊ ማኔጅመንት ነው ከስሙም እንደምንረዳ ማለት ነው። ሶ እንግዲህ ይሄንን የመረጥንበት ምክንያት እንግዲህ ትናንትና በተነጋገርነው መሰረት አብዛኞቻችሁ የሶሻል ፋርማሲውን ፓርት ከቨር እንዲደረግልን ብላችኋል። ሶሻል ፋርማሲዎች ብዙ ጊዜ እኔ ትኩረት እንትን ማላረጋቸው ወይም ደግሞ ስፔሻል አቴንሽን ማልሰጥበት አንደኛው ምክንያት እነሱ በጣም ቀላል ከመሆናቸው የተነሳ በቀላሉ አንደርስታንድ የማድረግ አቅማችን ከፍ ስለሚል ብዬ ነው ማለት ነው። ያንን ኮንሲደር እንድታረጉልኝ ይፈልጋል። ለምሳሌ እነ ፋርማኮሎጂ ወይም ደግሞ ፋርማኮቴራፒ ብለን የምንጠራው ፓርት ግን በጣም ሂውጅ ነው፣ በጣም ኮምፕሊኬትድ ስለሆነ ያንን በደንብ ኢንተርናላይዝ ካደረጋችሁ እነዚህ ብዙም እናንተን ያስቸግራሉ ብዬ ስላላሰብኩ ነው ማለት ነው። ሶ እንግዲህ ስለ ድረግ ሰፕሊ ማኔጅመንት ከኢንትሮዳክሽኑ ስንጀምር እንግዲህ ዛሬ በተቻለ መጠን ብዙም ፓርቶቹ ወይም ደግሞ ስለ ድረግ ሰፕሊ ማኔጅመንት የሚወራው በሙሉ ከቨር እናደርጋለን ብዬ አስባለሁ። ምክንያቱም አንድ በአንድ እንግዲህ በጣም ወሳኝ የሆኑ ነገሮች ላይ ፎከስ ስለምናደርግ ማለት ነው። ሶ በዛ እይታ እንድትወስዱልኝ እፈልጋለሁ። ሶ ድረግ ሰፕሊ ማኔጅመንት ማለት ሲስተማቲክ ፕሮሰስ ኦፍ ኢንሹሪንግ ዚ ሜዲሲን ኤንድ ሪሌትድ ሄልዝ ኮሞዲቲስ አር አንድ አቬላቢሊቲ እንዲኖር ማድረግ። ይሄ አቬላቢሊቲ ማለት እንግዲህ አንዱ ትልቁ የሰፕላይ ስራ ምንድን ነው ሲባል መድኃኒቶቹ በሚፈለጉበት ሰዓት እንዲገኙ። ይሄ ማለት ለምሳሌ አንድ ወር ተገኝቶ ነክስት ወር ላይ ማይገኝ ከሆነ ይሄ አቬላቢሊቲን ፕሮዲውስ አደረገ ወይም ደግሞ ኢንሹር አደረገ ማለት አንችልም። ኦቨርኦል እነዛ መድኃኒቶች ከስተመሩ በሚፈልግበት ፔሸንታችን ማግኘት ባለበት ሰዓት እንዲያገኝ ከሚያደርግበት ትልቁን ድርሻ የሚወስደው ማን ነው ብለን ስናስብ ድረግ ሰፕሊ ማኔጅመንት ብለን የምንጠራው ነው። ሶ ለዚህ ነው እንግዲህ ሲስተማቲክ ፕሮሰስ ነው። ምንድን ነው የሚያደርገው? የመድኃኒቶቹን ወይም ደግሞ ሄልዝ ኮሞዲቲስ ብለን የምንጠራው ሜዲሲን ብለን የምንጠራው አለ፣ ሜዲካል ሰፕላይ ብለን የምንጠራው አለ፣ ሜዲካል ኢኩዊፕመንት ብለን የምንከፋፍላቸው አሉ። ሶ እነዛን ፓርቶች አንዱ ኮንፊርም ከሚያደርግበት መካከል ስለነዛ መድኃኒቶቹ አቬላቢሊቲ ማረጋገጥ መቻል አለበት። እኛም ደግሞ አሴ ሰፕላይ ፋርማሲስት እንደመሆናችን መጠን እንግዲህ ምን ማድረግ አለብን? ስለ መድኃኒቶቹ አቬላቢሊቲ መጨነቅ አለብን ማለት ነው። ምክንያቱም መድኃኒቶች ሲኖሩ ሐኪሞቹ በሙሉ ኮንፊደንስ እነዛን ታካሚዎቹ ሊያክሙልን የሚችሉት ማለት ነው። አክሰሰብል የሚባል ነገር ደግሞ አለ። አክሰሰብል መሆን አለባቸው ሲባሉ መድኃኒቶች አንዳንድ ጊዜ ለምሳሌ ሄደን ከፋርማሲ የምናገኛቸውና ማናገኛቸው አሉ። አንድ ይህን ኮንሲደር አድርጉልኝ። አንዳንድ ጊዜ ደግሞ እነዚህ ለምሳሌ ማየት ማይችሉ አሉ፣ ወይም ደግሞ እነዚህ በዊልቸር የሚሄዱ ሰዎች አሉ። አሁን እነሱ ኢዚሊ አሁን መድኃኒቶች አክሰሰብል ናቸው ብለን ስናስብ
ጀስት ሶስተኛ፣ አራተኛ፣ አምስተኛ ፎቅ ላይ ፋርማሲ የሚከፍት ሰው ሊኖር ይችላል። እርግጥ ይሄ አንዱ ሬጉላቶሪ የማይፈቅደውን ህግ ነው። ነገር ግን እንደዚህ አይነት ነገር የሚኖር ከሆነ ይሄ አክሰሰብል ነው ማለት አንችልም። ይሄም ብቻ አይደለም። ለምሳሌ ሆስፒታል ይኖራል፣ ሄልት ሴንተር ይኖራል። እዛ አካባቢ መድኃኒት ቤቶች ከሌሉ በቀላሉ እነዛ አክሰሰብል ነው ብለን መጥራት አንችልም። ስለዚህ አቬለብል ማለት ኤኒታይም መገኘት የሚችለው ነው። አክሰሰብል ብለን ስናስብ ደግሞ አክሰሰብሊቲው እንግዲህ ከስሙም እንደምትረዱት እንግዲህ ጀስት መድኃኒት ከተፈለገ ወይ ሰፕላይ ከተፈለገ እነዛ በፈለግንበት ሰዓት እንግዲህ አክሰስ ማድረግ የምንችልበት ሁኔታ ሊኖር ይገባ ማለት ነው። ሌላው ደግሞ ከመድኃኒቶቹ ኤክስፔክት የምናደርገው ሴቭ ነው። አንድ መድኃኒት የአንድም ኳሊቲውን ኮንፊርም ከምናደርግበት የኳሊቲ ኮንትሮል ትልቁ ስራ የሚሰራው ከዚሁ ጋር ተያይዞ መድኃኒቶቹ ሴቭ መሆን አለባቸው ይላል፣ ኢፌክቲቭ መሆን አለባቸው ይላል። እነዚህ ሁለቱ እንግዲህ በጣም ወሳኝነት ያላቸው የመድኃኒቶቹን ኢቭን ኢፍ ደብሊዎቹ የሚሆን የተለያዩ ስቴጆቹን በምንጠቀምበት ሰዓት መድኃኒቶቹ ለፔሸንቱ ሴቭ መሆን መቻል አለበት የሚባለው ነገር ያረጋግጣል። ሴቭ ብቻም ሳይሆን ኢፌክቲቭ። ስለዚህ ለምሳሌ ኒሞኒያ ከሆነ ኬዙ አሞክሳሲሊን ካዘዘ ያ አሞክሳሲሊን ለዛ ለኒሞኒያ ትሪት ማድረግ መቻል አለበት። ይሄ ምንድነው የሚያሳየ ማለት ነው? ያ መድኃኒት ኢፌክቲቭ ነው ብለን እናስባለን። ሴቭ ነው ስንል ደግሞ ለምሳሌ ለነፍሰ ጡር እናቶች አሞክሳሲሊን ሴቭ ነው ካልን በፅንሱ ላይ ምንም አይነት ጉዳት ማያመጣ ከሆነ ወይም ፅንሱ ላይ ኢፌክት ማያመጣ ከሆነ ይሄ መድኃኒት ሴቭ ነው ብለን እንጠራዋለን ማለት ነው። አስዌላስ እንግዲህ ዩዝድ ራሽናሊ አት ኦል ታይም ነው። ራሽናል ብለን ስናስብ እንግዲህ ራሽናል መሆን አለበት። አንድ መድኃኒት ሲባል እንግዲህ ከማን ይጀምራል? ከፔሸንቱ ይጀምራል። ራይት ፔሸንት መሆን አለበት። ፕሪስክራይበሩ ይጀምራል። ፕሪስክራይበሩ የሚጽፈው መድኃኒት እንግዲህ ራይት ድረግ መሆን መቻል አለበት ብለን የምንጠራቸው ናቸው። ታይም አለ የሚወስደው ፔሸንቱ አተ ራይት ታይም ላይ መውሰድ መቻል አለበት። ይሄንን እየተነተን ያለ ነው ስለ ሜዲሲን እና ስለ ሜዲካል ኮሞዲቲስ ወይም ደግሞ ሄልዝ ኮሞዲቲስ እንግዲህ ስለነሱ አቬላቢሊቲ፣ ስለነሱ አክሰሲቢሊቲ፣ ስለነሱ ሴቪቲ፣ ስለነሱ ኢፌክቲቭነስ እና ስለነሱ ራሽናሊቲ የሚያወራው ይህንን ኃላፊነት የሚወጣው ሰፕላይ ቼን ነው። ከዛ ውስጥም ደግሞ ድረግ ሰፕላይ ቼን ብለን እንጠራዋለን ማለት ነው። ቀጥሎ እንግዲህ ምንድን ነው ታዲያ ኦብጀክቲቭ ብለን ስናስብ ደግሞ የዚህ ዋና ኦብጀክቲቭ ቱ ፕሮቫይድ ራይት ድረግ ማድረግ ነው። ትክክለኛ መድኃኒት ራይት ድረግ የሆኑ ነገሮቹ አቬል እንዲሆኑ ማድረግ አት ራይት ፕሌስ በትክክለኛው ሰዓት። ለምሳሌ ጀስት አሁን ማርበርግ ብለን ምንጠራቸው አሉ። እነዚህ በተለይ እነዚህ ኮሚኒኬቲቭሊ እንግዲህ እነዚህ በንክኪ ሊተላለፉ የሚችሉ ነገሮች ናቸው። ሜዲካል ኮሞዲቲ ብለን ምንጠራቸው ራይት ፕሌስ እና ራይት ታይም ብለን ምንጠራቸው ከዛ ጋር ስለሚያዝ ነው ማለት ነው። ጆስት አሁን ለምሳሌ ለማርበርግ የምንጠቀማቸው እነዚህ ፒኢ ብለን ምንጠራቸው ፐርሰናል ፕሮቴክቲቭ ኢኩዊፕመንት ወይም ሰፕላይ ብለን ምንጠራቸው አዲስ አበባ ላይ ቢኖሩ ምንም ጥቅም አይኖሩም። ስለዚህ አት ራይት ፕሌስ ነው ማለት አንችልም። ስለዚህ ጂንካ ላይ ቢሆን ግን እነዚህ የሚፈለጉት ጂንካ ላይ የሚገኙ ከሆነ ግን አት ራይት ፕሌስ ብለን እናስቀምጠዋለን። ራይት ኳንቲቲ ስንል እንግዲህ ጀስት ለምሳሌ አሞክሳሲሊን 500 ሚሊግራም ቲአይዲ ፎር 7 ዴይ ካለ 21 ካፕሱል ነው የሚሆነው። ስለዚህ ይህንን 21 ካፕሱል የምንሰጥ ከሆነ ራይት ኳንቲቲን ኢንሹር ለማድረግ ነው ዋናው ኦብጀክቲቭ የማን የድረግ ሰፕሊ ማኔጅመንት አስዌላስ ቱ ዘ ራይት ፔሸንት። እንግዲህ ዘ ራይት ፔሸንት ብለን የምንጠራው ደግሞ ይሄንን ስናሳይ እንግዲህ የሚያሳየው አንድ ሴቪቲን ፕሮሞት ከሚያደርግልን መካከል ፔሸንታችን ነው። አንድ አዲራንስን ፕሮሞት ከሚያደርግልን መካከል የሚታሰበው ፔሸንታችን ነው ማለት ነው። ከዛ ጋር ስለሚያዝ ነው እንግዲህ መድኃኒቶች ቱ ፕሮቫይድ ዘ ራይት ድረግ አት ዘ ራይት ፕሌስ ኢን ዘ ራይት ኳንቲቲ ቱ ዘ ራይት ፔሸንት አት ዘ ራይት ታይም ዊዝ ሚኒማል ዌስቴጅ ነው። እንግዲህ ዌስቴጅ በተቻለ መጠን ሚኒማል ስቴጅ ላይ ማስገባት ነው። ይሄ ማለት ሙስና በሉና አስቡት። ለምሳሌ ሙስናን ቶታሊ ማጥፋት አንችልም። ስለዚህ ማጥፋት ስለማንችል ነገር ግን
ሙስና ምን እናደርገዋለን ማለት ነው? መቀነስ እንችላለን። የመድኃኒቶቹ ዌስቶጆችንም ማጥፋት ላንችል እንችላለን። ግን በተቻለ መጠን ግን ሚኒማይዝ ማድረግ መቻል አለብን። ይሄ የማን ስራ ነው? የድረግ ሰፕሊ ማኔጅመንት ስራ ነው ማለት ነው። ይህንን በዚህ እንድታስቡልኝ እፈልጋለሁ። ታዲያ ኢምፖርታንስ ውስጥ ታዲያ ምንድን ነው? የድረግ ሰፕሊ ኢምፖርታንሱ ምንድን ነው? ስለ ድረግ ሰፕሊ ማኔጅመንት ማወቅ፣ መረዳት፣ ማጥናት ምን ይጠቅመናል፣ ምን ይረደናል የሚል እንግዲህ ይሄ አንዱ አይምሯችን ሊጠይቀን የሚችል ነገር ነው። በምናጠናበት ሰዓት ለምንድን ነው ይሄን ነገር ማጠናው? ለምንስ መንግስት ይሄንን በኤግዚት ኤግዛም ወይም በላይሰንሸር ኤግዛም ውስጥ አካተተው የሚለውን ማወቅ አለብን። እሱን ካወቅን፣ ጥቅሙን ካወቅን፣ እሱ ከኛ ምን እንደሚፈልግ ከተረዳን ካወቅን በቀላሉ አንቸገርም። ለምሳሌ ምን ለማድረግ ነው እንግዲህ ኢምፖርታንሱ ስንል ፕሪቨንት ብለናል። ምን ስቶክ አውት እና ኦቨር ስቶኮችን ምን ለማድረግ ማኔጅ ለማድረግ ወይም ፕሪቬንት ለማድረግ ይጠቅመናል። ምን ስለ መድኃኒቶቹ ሰፕላይ ማጥናት፣ መረዳት፣ ማወቅ ማለት ነው። ቀጥሎ ደግሞ የምናገኘው እንግዲህ ኢምፕሩቭ ነው። ምኑን ነው ኢምፕሩቭ የምናደርገው? ቅድም ስቶክ አውት እና ኦቨር ስቶኮቹን እንግዲህ ምን እናደርጋለን? ፕሪቨንት እናደርጋለናል። አሁን ደግሞ መልሰን ምን እያለን ያለው እንግዲህ አንዱ ድረግ ሰፕሊ ማኔጅመንት እንግዲህ ኢምፖርታንሱ ምንድን ነው ተብሎ ሲታሰብ ምን እናደርጋለን? ኢምፕሩቭ ፔሸንት ኬር ኤንድ ትሪትመንት አውትካም ይላል። ስለዚህ የፔሸንታችንን ኬር እንግዲህ ኬር ስንል እንግዲህ ማድረግ ያለብንን ነገር የሚገልጽ ነው። እንግዲህ ጀስት አሁን እኛ ወላጆች ለእኛ የሚሰጡን ኬር አለ፣ እኛ ለትምህርታችን የምንሰጠው ኬር አለ። ያንን በዛ አንግል እናስበውና ጀስት ይሄ ምንን ያሳያል ማለት ነው? እንግዲህ ኬሩን የፔሸንቱን ኬር ኢምፕሩቭ ማድረግና አስዌላስ ደግሞ እንግዲህ ጀስት ትሪትመንት ፔሸንቱ እኛ ጋር ሲመጣ ምን ፈልጎ ነው? ታሞ ነው። ስለዚህ ስለታመመ ከህመሙ መዳን ነውና አላማው። ለመዳን ደግሞ ወደ እኛ ሲመጣ ጥሩ ትሪትመንት የሆነ አውትካም እንዲኖር ማድረግ መቻል አለብን ነው። ለዚህን ኢምፖርታንሱ ስቶክ አውትና ኦቨርስቶክን ፕሪቬንት ማድረግ፣ ፔሸንት ኬር እና ትሪትመንት አውትካሙን ደግሞ ኢምፕሩቭ ማድረግ። ልብ በሉ። ቀጥሎ ደግሞ ሪዲዩስ አለ። ቅድም ምን ስንል ነበረ? እንግዲህ ስለ ኦብጀክቲቭ ስናወራ አት ራይት ታይም ብለናል፣ አት ራይት ፔሸንት ብለናል፣ አት ራይት ፕሌስ ብለናል፣ አት ራይት ድረግ ብለናል፣ አት ራይት ኳንቲቲ ብለናል። እነዚህም ፕሮቫይድ ማድረግ ነው አለ። ይህንን ፕሮቫይድ ስናደርግ ግን ራሽናል በሆነ መንገድ ዌስቶጆችን በተቻለ መጠን ምን ማድረግ መቻል አለብን? ሚኒማይዝ ማድረግ መቻል አለብን ብሎ አስቀምጦልናል። ስለ ድረግ ሰፕሊ ማኔጅመንት ማጥናት፣ ስለ ድረግ ሰፕሊ ማኔጅመንት መረዳት፣ ማወቅ ጥቅሙ ሌላው ምንድን ነው ስንል እንግዲህ ሪዲዩስ ዌስቴጅ እና ኤክስፓየርድ የሆኑ መድኃኒቶች እንዳይኖሩ በተቻለ መጠን መጠንቀቅ ነው። ነገር ግን ሙሉ በሙሉ ኤክስፓየር አያደርጉም፣ ፍሪ እናደርጋለን ማለት አንችልም። ለምን ሲባል ጀስት ለምሳሌ መድኃኒቶች 100% ፒውር አይደሉም። ጀስት እንደዛ ማለት ነው። ምክንያቱም በየጊዜው እነዚህ ሲዝናል ላይ ዲፔንድ ሆነን የምንገዛቸው መድኃኒቶች አሉ። አንዳንድ ጊዜ ደግሞ ፊዚሻን ላይም ዲፔንድ ሆነን ምንገዛቸው አሉ። እነዛ ነገሮች እንግዲህ በሚቀያየሩበት ሰዓት መድኃኒቶች ኤክስፓየር የማድረግ ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። የድረግ ሰፕሊ ማኔጅመንትን ማጥናት እንዳልኳችሁ ፕሪቬንት ስቶክ አውት ኤንድ ኦቨርስቶክ፣ ኢምፕሩቭ ፔሸንት ኬር ኤንድ ትሪትመንት አውትካም፣ ሬዲዩስ ዌስቴጅ ኤንድ ኤክስፓየሪ ዴት። ዘ ላስት ዋን እንግዲህ ሰፖርት ራሽናል ድረግ ዩዝ ኤንድ ፐብሊክ ሄልዝ ፕሮግራም። ምክንያቱም ራሽናል ድረግ ዩዝ እንግዲህ ፕሮሞት የምናደርገው ትልቁን ድርሻ የሚሰጠው ለእኛ ነው። ራሽናል ድረግ ዩዝ ሲባል እንግዲህ ራሽናል ከተባለ ለምሳሌ አንድ ሰው አሞክሳሲል 500 ሚሊግራም ቲአይዲ ፎር 7 ዴይ ከታዘዘለት ይህንም መድኃኒት በአግባቡ እስከ 7 ቀን ውጦ ከጨረሰ ይሄ ራሽናል ስቴጅ ነው ብለን እናስቀምጣለን ማለት ነው። ምክንያቱም አንቲባዮቲክ ሚሶቹ እንዳይፈጠሩ አድርጓል። አንቲባዮቲክ ሬዚስታንሶች እንዳይፈጠሩ ረድቷል። ለዛም ነው ምን እናደርጋለን? ራሽናል ድረግ ዩዝን ሰፖርት ማድረግ መቻል አለብን ማለት ነው። ይሄንን ከዚህ ጋር እንድታያይዙልኝ እፈልጋለሁ ማለት ነው።
ከዛ ቀጥሎ እንግዲህ ስለ ድረግ ሰፕሊ ነው ብያቸዋለሁ የምናወራው። ድረግ ሰፕሊ ማኔጅመንት ስናወራ ደግሞ ሳይክሎች አሉት። እነዛ ሳይክሎች ደግሞ ለድረግ ሰፕሊ ማኔጅመንት ኮምፖነንት ናቸው፣ ወይም ደግሞ ኮር ብለን ከምናስቀምጣቸው ናቸው። ሶ ዛሬ እንግዲህ እንዳልኳችሁ በተቻለ መጠን ኦቨርኦል ስለ ድረግ ሰፕሊ ማኔጅመንት አጠር ምጥን ባለ መንገድ ለማሳጠር እንሞክራለን። ለዚህም ነው ቅድም እንዳልኳችሁ በመግቢያ ላይ ሶሻሎች በጣም ቀላል ከመሆናቸው የተነሳ በቀላሉ ባንዴ መዝጋት ስለምንችል ብያቻለሁ። ስለዚህ ኮር ኮምፖነንት ኦፍ ድረግ ሰፕሊ ማኔጅመንት ብለን የምንጠራቸው እነማን ናቸው? ዘፈርስት ዋን ሰሌክሽን ኦፍ ሜዲሲን ነው። ሶ ሰሌክሽን ነው ድረግ ሰፕሊ ሳይክል ውስጥ እንግዲህ አንዱ ሰሌክሽን ነው። ትልቁን ድርሻ የሚወስደው ምንድን ነው? እንግዲህ ሰሌክሽን ብለን ስናስብ ቹዚንግ ኢሴንሻል ድረግ ነው። ሶ ኢሴንሻል ድረግ ስንል እንግዲህ ለአንድ ሆስፒታል ወይም ለአንድ ሄልዝ ሴንተር ሊያስፈልጉ የሚችሉ ይጠቅሙኛል ብሎ ያሰበው ሄልዝ ሴንተሩ ወይም ሆስፒታሉ ያ ሊስት አውት አድርጎ የያዛቸው ምን እንላቸዋለን? ኢሴንሻል ድረግ ሊስት ብለን እናስቀምጣለን። ለምሳሌ እኛ ለመኖር የሚያስፈልጉን ምግብ አለ፣ ከመጠጥ ጋር አያይዘን ምንለብሳቸው አሉ። እነዚህ ነገሮች እንግዲህ ለእኛ ኢሴንሻል ናቸው። ሶ ሆስፒታሎችም ሄልዝ ሴንተሮችም ለራሳቸው የሚያዘጋጁት ኢሴንሻል የሆነ ድረግ ሊስት አለ። ያንን ሆስፒታል ወይም ያንን ሄልዝ ሴንተር ምን ያደርግልናል ብሎ ይጠቅመናል፣ ይረዳናል ብሎ የሚያስብ ከሆነ ያንን እነዛ መድኃኒቶች እንግዲህ ቹዚንግ ኢሴንሻል ድረግ ቤዝድ ኦን ዲሲዝ ፕሪቫላንስ ላይ ዲፔንድ ሆነን ሴቪቲያቸው ላይ ኤፊካሲያቸው ላይ ኮስት እና ሄልት ሲስተም ኒዳቸው ላይ ዲፔንድ ሆነን ምን መርጥ ከሆነ ኢሴንሻል ድረግ ሊስቶችን ይሄ የሚያሳየው ሰሌክሽን ኦፍ ሜዲሲን ብለን እንጠራዋለን። ግን ምናልባት ካልተሰማችሁ ወይም ስክሪኑ ማይታያችሁ ከሆነ ግን ጀስት በቮይስ ኢንፎርም ማድረግ ትችሉኛላችሁ ቴሌግራም ላይ ማለት ነው። ሶ የኢሴንሻል ሰሌክሽን ኦፍ ሜዲሲን እንግዲህ ከኮንሰፕታቸው ምንድን ነው ብለን ስናስብ አንድ እንግዲህ ኢሴንሻል ሜዲሲን ሊስት ነው ብያቸዋለሁ። ኢሴንሻል ሜዲሲን ሊስት የሚባለው ኮንሰፕቱ ሀሳቡ ምንም የተለየ ነገር የለው። ምን ማለት ነው? ለአንድ ጤና ጣቢያ ወይም ለአንድ ሆስፒታል የሚያስፈልገውን ፉልፊል ያደርግልኛል ብሎ ወይም ደግሞ ታካሚዎችን ይረዳል፣ ይጠቅማል ብሎ ያስበውን ሊስት የሚያወጣ ከሆነ ኢሴንሻል ሜዲሲን ሊስት እንለዋለን። ናሽናል ኢሴንሻል ሊስት ብለን የምንጠራው ደግሞ ኦቨርኦል ኢን ዘ ካንትሪ ደረጃ በሚሆንበት ሰዓት ናሽናል ኢሴንሻል ድረግ ሊስት ብለን ነው የምናስቀምጥ። ኢሴንሻል ከሆነ ግን ኖርማል ኢሴንሻል ሜዲሲን ሊስት ከሆነች ግን ጀስት እንግዲህ ኤ ያለው ሆስፒታል፣ ቢ ያለው ሆስፒታል፣ ሲ ያለው ሆስፒታል ሁሉም የተለያየ ነገር ሊሆኑ ስለሚችል ከዛ ጋር ያለውን ነው። ሌላው ስታንዳርድ ትሪትመንት ጋይድ ላይን ነው ኤስሲቲጂ ብለን የምንጠራው። ሶ በዚህ መሰረት ጀስት እንግዲህ ስታንዳርድ ትሪትመንት ጋይድ ላይናችን ፈርስት ላይን፣ ሰከንድ ላይን ብለን ምንጠራቸው አሉ። በተለይ ፈርስት ላይን እንግዲህ ጀስት እንግዲህ እንደ አንዳንድ እንትኖች ላይ ቫይታል ሆነው ሊቀመጡ ይችላሉ። እነዛ ነገሮች ሁሌ ቫይታሎች እንግዲህ መገኘት ይኖርባቸዋል ተብሎ ከሚታሰቡ መካከል ውስጥ ነው። ሌላው ፎርሙላሪ ነው። ልብ በሉ እንግዲህ ሰሌክሽን ኦፍ ሜዲሲን ስትመርጡ ቤዝድ ኦን ኢሴንሻል ድረግ ሊስት ነው፣ ቤዝድ ኦን ስታንዳርድ ትሪትመንት ጋይድ ላይን ነው፣ ቤዝድ ኦን ፎርሙላሪ ላይ ነው ዲፔንድ የምትሆኑት ነው። ሶ እዚህ ጋር ምንድነው ማወቅ ያለብን ቲቺንግ ኢሹዋችን ምንድነው ስንል እንግዲህ ራሽናል ሰሌክሽንን ምን ማድረግ ነው ፕሮሞት ማድረግ ሲሆን እንዲሁም ደግሞ አቮይድ አነሰሰሪ ድረግ ኤክስፔንዲቸር ብለን የምንጠራቸው እንዲሁም ኢንሹር አቬላቢሊቲ ኦፍ ክሪቲካል ሜዲሲን የሆኑ ነገሮችን እንግዲህ ኢንሹር ከማድረግ አንጻር አንዱ ትልቁ ስራ የማን ነው ስንል የሰሌክሽን ኦፍ ሜዲሲን ብለን ምንጠራው ነው። ሁለተኛ ኳንቲፊኬሽን ነው። ኳንቲፊኬሽን ስንል እንግዲህ ትልቁን ስሙ እንግዲህ የሚጠራው ፎርካስቲንግ ብለው የሚጠሩት አንዳንድ መጽሐፍት አሉ፣ ግን በጣም ኮመኑ ኳንቲፊኬሽን ነው። ምክንያቱም ኳንቲፊኬሽን በጣም ሰፋ ያለ ነው፣ በጣም ብሮድ ነው። ጀስት ስለሱ ሜተዶቹ ስለምታወሩ ስለ ኮንሰፕሽን፣ ስለ ሞርቢዲቲ፣ ፕሮክሲ ምናምን እያለ ምንጠራቸው ሰርቪስ ሌቭል እያለ ምንጠራቸው አሉ፣ በጣም ብዙ ማለት ነው። ግን ኮንሰፕቱን ትይዙልኝና ጀስት በሚቀጥለው ደግሞ ጀስት እንግዲህ በጣም ኮርኮር የሆኑ ነገሮች ላይ ምን እናደርጋለን ማለት ዛሬ ሃይላይቱን ነው። ኮንሰፕቱን ትይዛላችሁ፣ የሚቀጥለው ላይ ደግሞ በደንብ
በትንታኔ እያደረግን እንሄዳለን ማለት ነው። ሶ ዴፊኒሽኑ እንግዲህ ምንድነው ስንል ኳንቲፊኬሽን ኤስቲሜቲንግ ዘ ታይፕ ኤንድ ኳንቲቲ ኦፍ ሜዲሲን ሪኳየርድ ቱ ሚት ፔሸንት ኒድስ ነው። ስለዚህ ፔሸንት ኒዱ ሊያስፈልግ የሚችለውን ለሱ ይጠቅማል ብለን ያሰብነውን እንግዲህ ስቲሜት የምናደርግና ኳንቲፋይ ልናደርጋቸው የምንችላቸው። ሶ ለምሳሌ ዘንድሮ 10,000 አሞክሳስሊን ከገዛም በዚህ ወር ውስጥ የሚቀጥለውም ላይ ደግሞ 10,000 ብለን ያንን ኢስቲሜት ወይም ፎርካስት የምናደርግበት ቴክኒክ ነው። ሶ እዚህ ውስጥ እንግዲህ በጣም ኮመን ሜተዶቹ እንግዲህ ኳንቲፊኬሽን ሜተድ ብለን የምንጠራው ኮንሰፕሽን ነው። ሶ ኮንሰፕሽን ማለት ቤዝድ ኦን ፓስት ዩሴጅ ዳታ ነው። ሶ ይሄ ማለት ቤዝድ ኦን ዩቲላይዜሽን ማለት ነው። ቅድም እንዳልኳችሁ ሂስትሪ ነው የምትወስዱ ባክ ሂስትሪ። ለምሳሌ ቢን ካርድ፣ ስቶክ ካርድ ዋና ጥቅማቸው ምንድን ነው ብለን ስናስብ እንግዲህ ኮንሰፕሽናችንን ካልኩሌት ለማድረግ ከሚረዱን መካከል ውስጥ ነው የሚካተቱት። ለዚህ ነው ኮንሰፕሽን ሜተድ ከስሙም እንደምትረዱ ኮንሱም ያደረግናቸው ላይ ዲፔንድ ሆነን የምንገዛ ከሆነ ኮንሰፕሽን እንላለን። ሞርቢዲቲ ብለን የምንጠራው ደግሞ ኢንሲደንስ። ለምሳሌ ኢንሲደንስ የሚባል እንግዲህ ብዙ አለ። ለምሳሌ መሬት መንሸራተት ሊሆን መሬት መንቀጥቀጥ ሊሆን ይችላል። አሊያም ደግሞ ሌላ እነዚህ ብዙ ነገሮች ይኖራሉ ኢንሲደንስ ብለን የምንጠራቸው። ሌላው ደግሞ ሞርቢዲቲ ስሙም እንደሚያስረዳ ሞርቢዲቲ ማለት በሽታ ነው። ስለዚህ ቤዝድ ኦን ዲሲስ ፕሪቫለንስ ላይ ዲፔንድ ሆነን መድኃኒቶቹ የምንገዛ ከሆነ ለምሳሌ ሃይፐርቴንሲቭ ፔሸንት ይህን ያህል ሰው ነበረ ይህን ያህል ብለን በሱ ላይ ዲፔንድ ምን ይሆን ከሆነ ግን የሚያሳየው ይሄ ምንድነው ሞርቢዲቲ ሜተድ እንለዋለን። ሌላው ደግሞ ኳንቲፊኬሽን ውስጥ በደንብ እንግዲህ ሁለቱን ነው የሚጠቀሙት። ኮምባይኔሽን ሜተድ አንዳንድ ጊዜ ቦስ ኮንሰምፕሽን ሞርቢዲቲ ዳታ ብለን የምንጠራቸው ሁለቱንም ኢንተር ላይ ኮምፓይል አድርገው ይጠቀማሉ ማለት ነው። ሶ ይሄ ፎርካስት ለማድረግ ነው። ይሄ ማለት ፎርካስት እንግዲህ ኔክስት ይር ለምሳሌ በበጀት ብታስቡ ለምሳሌ 10 ሚሊዮን ብንጨርስ 2017 2018 ደግሞ ኦልሞስት ወደ 12 ሚሊዮን ልንጨርስ እንችላለን ብለን የምንገምተው ነገር የሚያሳየን ነው። ሶ ሌላው ኳንቲፊኬሽን ሜተድ ውስጥ እንግዲህ አንዱ በደንብ ትኩረት አድርጎ ያልኳችሁ እንግዲህ ዳታ ነው። ሶ ሪያላብል ዳታ መሆን አለበት። ሶ ለዛም እንግዲህ ሪቪው ሂስቶሪካል ኮንሰፕሽናችንን በደንብ አድርገን ሪቪው ማድረግ አለብን። ሌላው ደግሞ አድጀስት ፎር ፖፑሌሽን ቼንጅስ ነው። ሶ እንግዲህ አንዳንድ ጊዜ ፖፑሌሽኑ በፊት ከነበረው ምን ሊሆን ይችላል ማለት ሊጨመር ስለሚችል ለዛ ነው ቅድም ያልኳችሁ 2018 10,000 ከነበረ 2017 10,000 ከነበረ 2018 ደግሞ ኦልሞስት 12,000 ያልኳችሁ ፖፑሌሽን በተወሰነ ደረጃ የመጨመር ፕሮባቢሊቲ ከፍ ያለ ስለሆነ ነው። ሌላው እንግዲህ ሊድ ታይም እንደ በፈር ስቶክ ነው። እንግዲህ ሊድ ታይም ብለን የምንጠራው መድኃኒቱን ኦርደር አድርገን እጃችን እስኪደርስ ድረስ ያለው ስቴጅ የሚያጠና ወይም የሚያጠነጥነው ሊድ ታይም ብለን እንደምንጠራው ማለት ነው። ሌላው ደግሞ በፈር ስቶክ ወይም ደግሞ ሴቪቲ ስቶክ ብለን የምንጠራቸውም ትልቁን ድርሻ ይወስዳሉ። እነዚህ ሙሉ በሙሉ ከእጃችን ላይ መጥፋት የሌለባቸው መጠባበቂያችን ብለን የምናስቀምጣቸው ነው ማለት ሶ እነዚህ ሁሉ እንግዲህ ኮንሰፕሽንም ሞርቢዲቲ ሜተዶችን እንግዲህ በኳንቲፊኬሽን ውስጥ እንግዲህ ኢንቮልቭ በምናደርግበት ሰዓት እንግዲህ ዋና እና ትልቁ ስራቸው እንዲብን እንግዲህ አላማው ምንድን ነው ስንል እንግዲህ ፎርካስቲንግን አኩሬት የሆነ ፎርካስቲንግ ማምጣት እና ይሄ አኩሬት የሆነ ፎርካስቲንግ ምን የምንፈጥር ከሆነ ሪዲዩስ ስቶክ አውቶችን እና ኦቨር ስቶኪንጎችን ምን እናደርጋለት ማለት ነው ማኔጅ ማድረግ መቻል እንችላለን እያልን ነው። ሌሎቹ ደግሞ የፕሮኪሩመንት ነው። ሶ እንግዲህ ፕሮኪሩመንት ስንል ግዢ ነው። ግዢ ማለት እንግዲህ ኦልሞስት ድረግ ሰፕሊ ማኔጅመንት ሳይክል ውስጥ ስለ ሴሌክሽን ኦፍ ሜዲሲን አይተናል፣ ስለ ኳንቲፊኬሽን አይተናል። ከዛ ቀጥሎ ኳንቲፋይ ካረግን ፎርካስት የምናረግ ካደረግን ጀስት ወዴት የምንሄዱ ማለት ነው ወደ ፕሮኪሩመንት እንሄዳለን ማለት ነው። ፕሮኪሩመንት ስንል እንግዲህ ግዢ ነው። ይሄ ማለት ትልቁን ድርሻ ሊወስድ የሚችል ነው። ይሄ በጣም ጥንቃቄ የሚጠይቅ ነው ማለት ነው። ሶ እንግዲህ እንደምትመለከቱት ፕሮሰስ ኦፍ አኳሪንግ ድረግ ፍሮም ሰፕላየር ነው እያለን ያለው። ሶ እንግዲህ ሰፕላየርም እንግዲህ ስናደርግ ብዙ አይነት እነዚህ ለምሳሌ ፕሮኪርመንት ሜተድ ብለን የምንጠራቸው አሉ። ጀስት እንግዲህ ለምሳሌ ሰፕላየርን ስንመርጥ የራሱን የቻለ ህግና ስርዓት አለው። እሱን ኮንሲደር እንድታደርጉልኝ ይፈልጋለሁ። ግን ፕሮሰሱ ምንድነው ስንል እንግዲህ ቴንደሪንግ እንደ ባይዲንግ ነው። ሶ ለምሳሌ ሪስትሪክትድ ቴንደር ሊሆኑ ይችላሉ፣ ወይም ኦፕን ቴንደር ሊሆን ይችላል፣ ወይም ደግሞ ኮምፒቲቲቭ ብለን ወይ ኔጎሽዬሽን ብለን የምንጠራቸው ሊሆን ይችላል። አሊያም ደግሞ እንግዲህ ዳይሬክት ሊሆን ይችላል። አብዛኛው ግን ለኦፕን ቴንደር እና ለሪስትሪክትድ ቴንደሮች ላይ ነው ዲፔንድ የሚሆነው።
ሪስትሪክትድ ሲሆን ለምሳሌ ኦማነ ሶሪ የመጀመሪያ ስቴጅ እንግዲህ ኦፕን ቴንደር ነው። ኦፕን ቴንደር ስንል ሁሉም ህጉን ሊያሟሉ የሚችሉ ህጉን የጠበቁ በሙሉ በዛ ጨረታ ውስጥ መሳተፍ የሚችሉ ከሆነ ይሄ የሚያሳየው እንግዲህ ኦፕን ቴንደር ነው። ስለዚህ ይሳተፋሉ። ይሄ ማለት በጣም ሂውጅ ነው። በጣም ብዙ ሰው ኢንቮልቭ የሚያደርግበት ምንም እንኳን ብዙ ሰው ኢንቮልቭ ቢያደርግ ምን እናገኛለን? ሎስት ሊስት የሆነ ፕራይስ እናገኛለን። በጣም በቅናሽ ነገር ምን እናደርጋለን? እንገዛለን። ግን ምን አለ ያለው ጉልበት አለ፣ የሰው ኃይል ያባክናል። በጣም ትልቅ እንትን ይጠይቃል ማለት ነው። እነዛን ሰዎቹን ራሱ አሬንጅ ማድረጉ ራሱ አንዱ ትልቁ ችግር ነው ማለት ነው። ከዛ አንጻር እንድታዩልኝ እፈልጋለሁ ማለት ይሄንን እንግዲህ የሚያሳየው እንግዲህ ኦፕን ቴንደር ላይ ሪስትሪክትዱ ደግሞ ለምሳሌ 60 ከነበሩ እዚህ ውስጥ ወይም አዲስ አበባ ውስጥ 60 መቶ ካሉ ኢምፖርተሮች ወይም ደግሞ ሆልሴሎች ከዛ ውስጥ 10 ወይም 5 እናደርጋለን። ለምሳሌ 10 ካረግናቸው ለነዛ ለ10ዎቹ ብቻ ያንን ጨረታ ምንበት ነው። እነዛ 10ዎቹ እርስ በርሳቸው ይወዳደሩና ምን እናደርጋለን ማለት ነው። እንግዲህ ቢድ አናሊሲስ ሰርተን እንግዲህ ለአርኤፍኪው ከበተን በኋላ አርኤፍኪውን ከሰበሰብን በኋላ እንግዲህ ቀጥሎ ምንድነው ቢድ አናሊሲስ ሰርተን ለዋይነሮች እንግዲህ ምን እናደርጋለን? እንሰጣለን። በምን ላይ ዲፔንድ ሆነ? እንዳሸነፉት ባሸነፉት ላይ መሰረት ሆነ ማለት ነው። ይሄ የፕሮኪውመንት ስቴፕን ነው እያወራሁላችሁ ያለው ማለት ነው። ከዛ እንግዲህ ፋይናሊ እንግዲህ ፒኦ ነው ፐርቼዝ ኦርደር ፕሪፔር ካደረግን በኋላ ለቬንደሮቹ ከሰጠን ከዛ መድኃኒቶቻችንን ሪሲቭ ማድረግ መቻል አለብን ነው። ለዛ ነው ቴንደሪንግ ወይም ቢዲንግ ያለው ሰፕላየር ሰሌክሽን ኢቫሉዌሽን እንግዲህ ይሄ ለምሳሌ አንዱ ፐርፎርማንስ በጣም እንግዲህ ለምሳሌ እነዛ ፕሪ ኢቫሉዌሽን የምንሰራባቸው ስቴጆች አሉ። ስፔሻሊ ለምሳሌ ጀስት እንግዲህ እነዚህ ምንድነው ሪስትሪክት ቴንደር ብለን የምንጠራቸው የሚያቀርቡት በትክክል እያቀረቡ ነው፣ ታይምሊ ያቀርባሉ፣ ብዙ ነገሮች አሉ። እነዛ ክፍተቶቹን እናወጣና እነዛን ክፍተቶች የሚያሟሉ ከሆነ እንግዲህ ኦልሞስት እንግዲህ ዋርኒንግ መስጠት ያለብን እንሰጣለን። አለበለዚያ ደግሞ ጀስት ምን እናደርጋለን ማለት ነው፣ ኮንቲኒው እናደርጋለን። ለዛ ነው እንግዲህ ኮንትራክቲንግ ኤንድ ኦርደሪንግ ብለን የምንጠራው። ፋይናሊ ዘን ኮር ፕሪንሲፕሎቹ እንግዲህ በፕሮክሪመንት ውስጥ ምንድናቸው ስንል እንግዲህ አንዱ ኤክስፔክት የሚደረገው ኮስት ኢፌክቲቭነስ ነው። ሌላው እንግዲህ ደግሞ ኳሊቲ አሹራንስ እና ትራንስፓረንሲ፣ እነዚህ በጣም የሚጠበቁ በጣም ትልቅ ፕሪንሲፕሎች ናቸው ማለት ነው። ትራንስፓረንሲ በተለይ እንግዲህ ምክንያቱም በጣም ብዙ ሙስና የሚሰራበት ብዙ መጭበርበር እንዲኖር የሚደረግበት አንዱ እንግዲህ ከድረግ ሰፕሊ ማኔጅመንት ውስጥ እንግዲህ የፕሮኪውመንት ታይፕ ውስጥ ነው ማለት እንችላለን። ይሄንን በዛ አንግል ውሰዱልኝ። እንግዲህ ምንድን ነው ታዲያ ሁሉ ፕሮሰስ የምናደርገው ስንል እንግዲህ ኤክስፔክት የምናደርገው ጀስት እኛም ፔሸንትም ሆን ከየትኛው ማርኬት ከመድኃኒት ዓለም ውስጥ ብንሄድ ሎው ፕራይስ ሆኖ ነገር ግን ሃይ ኳሊቲ ነገሮችን ነው እኛ አሴ ከስተመር እንደመሆናችን የምንፈልገው ማለት ነው። እና መድኃኒቶች ውስጥ ደግሞ እንግዲህ ኢንሹር ኳሊቲውን ኮንፊርም ማድረግ አለበት። እንዲሁ ደግሞ ኮንቲነስ የሆነ ሰፕላይ እንግዲህ እንዲኖር ማድረግ ማለት ነው። ቅድም ምን ስል ነበረ? አንዱ የድረግ ሰፕሊ ማኔጅመንት ምንድነው ኢንሹር የሚያደርግልን ስንል አቬላቢሊቲ አክሰሲቢሊቲ ስንል ነበረ። ስለዚህ አቬላቢሊቲው እንግዲህ አንዱ ይሄ ነው። ሴቪቲ ስንል ነበረ፣ ኳሊቲ ስንል ነበረ። ኳሊቲውም እንግዲህ አንዱ በፕሮኪውመንት ውስጥ የምናገኘው ነው ማለት ነው። ሌላው ስቶሬጅ እንደ ኢንቬንተሪ ማኔጅመንት ነው። እንግዲህ ስቶሬጅ እንደ ኢንቬንተሪ እንግዲህ ወይም ኢንቬንተሪ ወይም ደግሞ ዲስትሪቢዩሽን ብለን የምንጠራው ነው። በዚህ ውስጥ የምናገኘው እንግዲህ ስቶሬጅ ስንል ፕሮፐር ስቶሬጅ እንደ ማኔጅመንት ኦፍ ድረግ ቱ ሜንቴን ኳሊቲ እና ፕሪቬንት ሎስስን ፕሪቬንት ለማድረግ ምን ማድረግ መቻል አለብን? ኳሊቲው መረጋገጥ አለበት። የመድኃኒቶቹ እንግዲህ ኳሊቲ ሲባል አንዱ ለምሳሌ የአፕሮፕሬት ስቶሬጅ ኮንዲሽኒንግ ፕሪንሲፕሎችን የምንከተል ከሆነ ለምሳሌ ሪፍሪጌተር የሚፈልጉ መድኃኒቶች ከሆነ ሪፍሪጌተር ውስጥ እንግዲህ ምን ማድረግ ነው? ማስቀመጥ መቻል አለብን። ምክንያቱም ያ ምንድነው እሱ የመድኃኒቶቹን ኳሊቲ ኢንፎርሜንት ስለሚያደርግልን ማለት ስለሚያረጋግጥልን ኢቨንፍ እንግዲህ ከዛ ሼልፍ ላይፋቸው ፕሪቬንት ሎሶቹ እንግዲህ አንዳንድ መድኃኒቶች ለምሳሌ ፍሪጅ ፈልገው ነገር ግን እኛ ዝም ብለን ሜዳ ላይ የምናስቀምጣቸው ከሆነ ይሄ እንግዲህ ውስጡ ያለው አክቲቭ ኢንግሪዲየንቶቹ እንግዲህ ሉዝ እንዲሆን ያደርጋል ነው እያለን ያለው። ለዚህ እንግዲህ ስቶሬጅ ኮንዲሽን በተለይ እንግዲህ ቴምፕሬቸር፣ ሂሚዲቲ እና ላይት ኤክስፖዠር ነው። እንግዲህ ሂሚዲቲ በአንድ ሩም ቴምፕሬቸር ውስጥ እንግዲህ የሚባለው ከ15 እስከ 25 ዲግሪ ሴልሲየስ ባለ መካከል ውስጥ ነው።
መሆን ያለበት አት ሩም ቴምፕሬቸር። እንግዲህ ኮልድ ብለን የምንጠራው ደግሞ እንግዲህ ስፔሻሊ ከ2 እስከ 8 ብለን የምንጠራው ዲፕ ፍሪዝ ብለን የምንጠራው እንግዲህ ኦልሞስት ከኔጌቲቭ በታች በሚሆንበት ሰዓት ነው። ከዛ በመቀጠል እንግዲህ ኤክስትሪም ሂት ብለን የምንጠራቸው ደግሞ ከ40 በላይ የሚያልፉ ከሆነ ኤክስትሪም ሂት ተብሎ የሚጠቀሱ ናቸው። ሂሚዲቲው እንግዲህ ኦልሞስት እስከ 60% ነው ኤክስፔክት የሚደረገው ማለት ነው። እስከ 60% ነው። ላይት ኤክስፖዠር እንግዲህ ዌል ቬንቲሌትድ ነው እንጂ አንዳንድ መድኃኒቶች ኢዝሊ በላይት ኤክስፖዝድ የሚሆኑ ከሆነ በተለይ ፀሐይ አልትራቫዮሌቶችን ሪሊዝ ስለምታደርግ በቀላሉ ምን ያደርጋል ማለት ነው፣ እነዛ መድኃኒቶቹን ስትራክቸራሊ ጭምር ዳሜጅ የማድረግ ፕሮባቢሊቲው ከፍ ያለ ነው ማለት ነው። አስዌላስ እንግዲህ ፈርስት ኤክስፓየር ፈርስት አውት ብለን የምንጠራው ፌፎ ብለን የምንጠራው ፈርስት ኤክስፓየር ፈርስት አውት አለ። ፈርስት ኢን ፈርስት አውት ብለን የምንጠራው አለ። ፈርስት ኢን ፈርስት አውት ብለን የምንጠቀመው ፕሪሲምፕል ብዙ ጊዜ አት ዘ ሴም እንግዲህ ምን በሚሆኑበት ሰዓት ተመሳሳይ ባች ነምበር ኖሯቸው ተመሳሳይ ኤክስፓየር ዴት ምናምን ኖሯቸው ከዛ ጋር የሚያዝ ከሆነና ወይም ደግሞ እነዚህ ቀረብ ያሉ እንትኖቹ ኤክስፓየር ዴታቸው ብዙ የማያሰጉ ከሆነ ነው ፈርስት ኢን ፈርስት አውት። ግን ፈርስት ኤክስፓየር ፈርስት አውት ስንል እንግዲህ ኢቭን ኢፍ ለምሳሌ ቀድሞ የነበረ ለምሳሌ 4 ዓመት ወይ 6 ዓመት አይበለውና ተቀመጠ እንበልና 1 ዓመት የተቀመጠ መድኃኒት በቅርብ ከገባ ኤክስፓየር ዴቱ ቅርብ ከሆነ ይሄ ቀድሞ መውጣት አለበት። ለዛም ፈርስት ኤክስፓየር ፈርስት አውት እንለዋለን። ይሄ አንዱ በጣም ኢንቬንተሪ ማኔጅመንት ውስጥ ትልቁን ድርሻ የሚወስድ ነው። ይህ አስተን ቤዝድ ኤክስፓየር ዴት። ሌላው ደግሞ ስቶክ ሞኒተሪንግ ነው። እንግዲህ ስቶክ ሞኒተሪንግ ስንል ዋናው እንግዲህ ቢን ካርድ ስቶክ ካርድ ብለን የምንጠራቸው እንግዲህ ስቶክ ሞኒተር ለማድረግ ነው። ለዛም ነው እንግዲህ ሬጉላር ስቶክ ካውንት መደረግ አለበት ይባላል። ከዛም እንግዲህ ሳይክሊክ ስቶክ ካውንትም እንዲኖሩ ይደረጋል። ወይም አኑዋሊም ብለን የምንጠራቸውን በዛ ስቴጅ ውስጥ ያልፋሉ ነው የሚለን። ሌም እንግዲህ ቢን ካርድ ብለን የምንጠራው እንግዲህ ኦልሞስት እያንዳንዱ መድኃኒቶች ላይ ሊገናኝ የሚችል ነው። ግን ከቢን ካርድ ከረንትሊ ምንም እንኳን ቢን ካርድ በሃርድ ኮፒን ብንጠቀም እንደዚህ በቴክኖሎጂካሊ ሞር አድቫንስድ ሆነው ከረንትሊ በሲስተም እንግዲህ በሶፍትዌር መንገድም እናገኛቸዋለን። ኤሌክትሮኒካሊ ኢንቬንተሪ ብለን የምንጠራው ሌላው እንግዲህ ስቶሬጅ ነው። ስለዚህ ስቶሬጅ እንግዲህ ልብ በሉ አንድ ዌርሃውስ ዲዛይን በሚደረግበት ሰዓት አንዱ ፕሪንሲፕል በተለይ ትልቅ ኤንጂዎች ምንድን ነው የሚያስቡት? የሴኩሪቲ ኢሹ በጣም ትልቅ ትኩረት ይሰጣሉ። ለምን የሴኩሪቲ ኢሹ ትኩረት ይሰጣሉ ብላችሁ ታስቡ ይሆናል። ምክንያቱም አንድ ፕሪቬንት ትሬፍቱን ለመከላከል ነው። እነዚህ እንዳይሰረቅ እንዳይወሰድባቸው በተቻለ መጠን ለመከላከል እንዲሁም ፕሪቬንቲቭ እና ዳሜጆቹን አቮይድ ለማድረግ ይህን ፕሪንሲፕል ይጠቀማሉ። ይሄ ሁሉ እንግዲህ ዓላማው ምንድን ነው ስንል እንግዲህ ጉድ ስቶሬጅ ፕራክቲስን ለማምጣት ነው። ጉድ ስቶሬጅ ፕሪዘርቭ ድረግ ኤፊካሲ እና ፕሪቨንት ሎሱን ለማምጣት ነው ማለት ነው ይህን ሁሉ የምንጠቀመው። ሌላ በተጨማሪ እንግዲህ ስለ ድረግ ሰፕሊ ማኔጅመንት ስናወራ ማወቅ ያለብን ቀጥሎ ዲስትሪቢሽን ነው። ዲስትሪቢሽን እንግዲህ ዋናው ፓርቱ ነው። እንግዲህ ዲስትሪቢሽን ብለን ስናስብ እንግዲህ ፑል ሲስተም፣ ፑሽ ሲስተም እያል የምንጠራቸው አሉ። በዚህ ውስጥ እንግዲህ ሙቪንግ ኦፍ ድረግ ፍሮም ሴንትራል ስቶር ቱ ሄልስ ፋሲሊቲ ኦር ፔሸንት ኤፊሽንትሊ ብሎ አስቀምጦልናል ነው። ለዚህ ውስጥም እንግዲህ ሞድስ ብለን የምንጠራቸው የሚታወቁት እነማን ናቸው ብለን ስናስብ ፑሽ ሲስተም እና ፑል ሲስተም ነው። ይሄንን በቀላሉ አማርኛ እንድትረዱት ሁሌ ኢንተርናላይዝ እንድታደርጉት የምፈልገው ፑሽ ሲስተም ማለት ፑሽ ማለት ግፊያ ነው። ይሄ ማለት ከሚኒስትሪ ኦፍ ሄልዝ ወደ ሆስፒታሎች ወይም ወደ ጤና ጣቢያዎች በሚላክበት ሰዓት ፑሽ ሲስተም ይባላል። ይሄ ምንም አይነት ጤና ጣቢያዎች ሆስፒታሎች ሳይፈልጉ ዝም ብሎ አሎኬት ተደርጎ በሚሰጥበት ሰዓት አሎኬሽን ከሆነ ሬሽን አሎኬሽን ብለን የምናስቀምጠው ከሆነ በዛ ሬሽን ወይም ደግሞ ብለን የምንጠራው ከሆነ ይሄ ፑሽ ሲስተም እንለዋለን። ሌላው ደግሞ ፑል ሲስተም ነው። ፑል ሲስተም ደግሞ እንግዲህ ሬሽን ነው። እንግዲህ ማለው ሶሪ ይህን ስንል እንግዲህ ሬሽን ነው ማለት አይደለም። ምክንያቱም ፑሽ ሲስተም ምንድን ነው ስላልን ማለት ነው። ፑሽ ሲስተም አሎኬሽን እና ብለን ስለጠራ ማለት ነው። ሬሽንም ብለን ስለጠራ። ፑል ሲስተም ግን ከምን ጋር ይያዛል ማለት ከሪኩሲሽን ጋር ይያዛል። ይሄ ማለት እስር ያሉት ጤና ጣቢያዎች ወይም ሆስፒታሎች ማን ሲጠይቁ ሚኒስትሪ ኦፍ ሄልዝን ይሄን ያህል መድኃኒት እንፈልጋለን ይሄን ስጠን ካሉ ይሄ ፑል ሲስተም ይባላል። ስለዚህ ፑሽ በሚሆንበት ሰዓት ብዙ መድኃኒቶች ኤክስፓየር የማድረግ ፕሮባቢሊቲያቸው ከፍ ያለ ነው። ነገር ግን ፑሽ ሲስተሞቹን ስንጠቀም ጥሩ ሊሆንልን የሚችለው በተለይ ዲዛስተርን ሪሊፍ ለማድረግ ደግሞ አንዳንድ ጊዜ በጣም ጥቅም ይኖረዋል ማለት ነው።
ፑል ሲስተም ከሆነ ግን ብዙ መድኃኒቶች ኤክስፓየር ያደረጉም። ምክንያቱም የምንጠቀመውን የምንፈልገውን ነገር ነው እና የጠየቅነው። ሶ ይሄንን በዛ አንግል እንድትወስዱልኝ ይፈልጋለሁ። ሶ ዲስትሪቢሽን ነው እና ስለዚህ ታይምሊ ዴሊቨር መሆን አለበት። ሌላው ሜንቴን ድረግ ኳሊቲ ኢን ትራንዚት ላይ እንግዲህ በምናጓጉዝበት ሰዓት ለምሳሌ በበረዶ የምናጓጉዝ ከሆነ በነዛ ውስጥ ማለፍ ያለባቸው መድኃኒቶች እንዲያልፉ ትልቅ ትኩረት ነው። ምክንያቱም ጉድ ዲስትሪቢሽን ፕራክቲስ በዚህ ውስጥ ኢምፕሊመንት ስለሚደረግ ማለት ነው። ሌላው ቀጥሎ ደግሞ የምናየው እንግዲህ ትራኪንግ ኤንድ ሪፖርቲንግ በጣም ወሳኝነት አለው። በተለይ አንዳንድ እንትኖች ላይ እንግዲህ ጂፒኤስም ተጠቅመው እንግዲህ እስከ መጨረሻ ድረስ ያ መድኃኒት ተነስቶ የት ደረሰ የሚለውን ኢቭን መጨረሻ ላይ እንግዲህ ሪፖርቲንግ የሚባለው ተነስቶ እዛ ላስት ፋይናል ዲስቲኔሽን ሲደርስ ከዛ ሪሲቭ የምናደርገው ሪፖርት ነው የሚያወራው። ስለዚህ እዚህ ውስጥ እንግዲህ ኤፊሽንት ዲስትሪቢሽን ነው። ይሄ ማለት ኢንሹር ሜዲሲን ሪች ቱ ዘ ፖይንት ኦፍ ኬር ኦን ዘ ታይም ማለት ነው። በተፈለገው ጊዜ በታሰበበት ሰዓት ደርሶ ለዛም እንግዲህ የሚፈለገው እንግዲህ መድኃኒቶቹን ኢንሹር በምናደርግበት ሰዓት ነው ይለናል። ሌላውና ትልቁ እንግዲህ አንዱ ግሎባል በጣም አፌክት ሊያደርግ ይችላል ተብለው ከሚገመቱት ከተጠበቁት ውስጥ እንግዲህ ራሽናል ድረግ ዩዝ ነው። ሶ እንግዲህ ስለ ራሽናል ድረግ ዩዝ ሲነሳ እንግዲህ ምንድን ነው የምናደርገው? ኢንሹሪንግ ድረግ አር ፕሪስክራይብድ መሆን መቻል አለበት። ትክክለኛ መድኃኒት ፕሪስክራይብ መደረግ አለበት። ከፕሪስክራይበሩ ነው የሚጀምረው ራሽናል ድረግ ዩዝ። ከዛ ዲስፔንሲንግ ላይ አለ። ይሄ ማለት ፋርማሲስቱ ላይ፣ ፊዚሻኑ ላይ እንዲሁም ደግሞ ዩዝድ አፕሮፕሪየትሊ ይሄ ደግሞ ፔሸንት። ስለዚህ ስለ ራሽናል ድረግ ዩዝ ስናወራ ስለ ማን እናወራለን? ስለ ሐኪሙ እናወራለን፣ ስለ ፋርማሲስቱ እናወራለን፣ ስለ ፔሸንቱ እናወራለን ማለት ነው። እነዚህ በጣም ወሳኝነት ያላቸው ናቸው ማለት ሶ ኢንዲኬተሮቹ እንግዲህ ፐርሰንቶች ፕሪስክሪፕሽን ፎሎዊንግ ስታንዳርድ ጋይድላይኑን ምን ያህሎቹ ጠብቀው እየተከናወኑ ነው የሚለውን ኮንፊርም እናደርጋለን። ፐርሰንቴጅ ኦፍ ጄኔሪክ ፕሪስክሪፕሽን እንግዲህ መድኃኒቶች ሲታዘዙ ማንኛውም አካል ማዘዝ ያለበት በጄኔሪክ ነው። ሶ ብራንዲንግ መጠቀም አይፈቀድም ማለት ነው። ሶ ያ አንዱ ምንን ፕሪቬንት ለማድረግ ነው ማለት ነው አላማው ብለን ስናስብ እንግዲህ ጀስት እንግዲህ ኢራሽናል ድረግ ዩዞቹን አቮይድ ለማድረግ ነው። ሶ በዚህ ውስጥ እንግዲህ ሰፕላይ ማኔጅመንት እና አለውን ኢስ ኖት ኢነፍ አለመሆኑ ሶ ምክንያቱም ራሽናል ድረግ ዩዝም እንግዲህ ወሳኝነት ስላለው አስዌላስ ፕሮፐር ዩዝ ፕሪቬንት ዌስቴጅ እና ድረግ ሬዚስታንስ ምን ያደርግልናል ማለት ነው? አቮይድ ያደርግልን ማለት ነው። ከዛ በመቀጠል እንግዲህ ሞኒተሪንግ እና ኢቫሉዌሽን ነው። ሶ እንግዲህ ሬጉላር አሰስመንት ኦፍ ድረግ ሰፕሊ ማኔጅመንት ፕሮሰስ ቱ አይደንቲፋይ ጋፖችን ለይቶ ማውጣት በድረግ ሰፕሊ ማኔጅመንት ውስጥ ጥሩ ነገር የነበሩትን ደግሞ ኢምፕሩቭ ኤፊሽንሲዎቹን ደግሞ እንግዲህ ፕሮሞት ማድረግ ያለብን ወይም ደግሞ ማጠንከር ያለብን ነገሮችን ደግሞ እንድናጠነክር ይረዳናል ማለት ነው። ለዚህም እንግዲህ እንደ ኬ ኢንዲኬተርስ ተብለው ከሚጠሩ ለምሳሌ ስቶክ አውትሌታችንን አይደንቲፋይ ማድረግ መቻል አለብን። ኤክስፓየር ድረግ ሬቱንም ለይተን ማወቅ አለብን። የመጨረሻ ላይ የምንሰጠው አናሊሲስ ነው። ሊድ ታይም ፎር ፕሮኪርመንት የሚሉትንም እነዛን ነገሮችም እንግዲህ ምክንያቱም ፕሮኪርመንት እንግዲህ ለምሳሌ ግዢ ብለን ከዛሬ ዓመት ከዛሬ 2 ዓመት በኋላ የሚመጣ ከሆነ ይሄ ለእኛ ብዙም ጥቅም አይኖረውም ማለት ነው። እንዲሁም ደግሞ ኮንሰምፕሽን ትሬንዳችንንም እንግዲህ በትክክሉ መስራት አለብን ነው። ሶ ዋናው እንግዲህ የሞኒተሪንግ እና ኢቫሉዌሽን ለምን አስፈለገ ስንል እንግዲህ ምክንያቱም ለቀጣይነት ሊኖረው የሚችለው እንግዲህ በተለይ ክፍተቶቹንና ጋፖቹን መሙላት መቻል አለብን። ጥሩ ጠንካራ ጎኖቹን ደግሞ ፕሮሞት ማድረግ ማበረታታት ስለሚኖርብን ያንን ለማምጣት ነው ማለት ነው። ሌላው ክሮስ ካቲንግ ኢሹ ነው። ሶ እንግዲህ ኳሊቲ አሹራንስ ብለን የምንጠራው ማለት ነው። ሶ ኳሊቲ አሹራንስ ስንል እንግዲህ ኢንሹር ድረግ ሚት ናሽናል ኢንተርናሽናል ስታንዳርድ ስፔሻሊ ጉድ ማኑፋክቸሪንግ ፕራክቲስ አኮርዲንግሊ ሊሆን ይችላል። አኮርዲንግ ቱ WHO ሪኮመንዴሽን ሊሆን ይችላል። ስለዚህ እነዛን ነገሮች እነሱ የሚያስቀምጡትን ህግ የሚያሟላ ከሆነ ይሄ ትልቅ የሚፈለግ ነው። ሌላው ፋይናንሻል ማኔጅመንት ነው። ሶ ፋይናንሻል ማኔጅመንት ስንገዛ ወይም ፕላን ስናደርግ መድኃኒት ለመግዛት በጀታችን ወሳኝነት አለው። ሶ ያ በጀት ፕላኒንግ እና ኮስት ትራኪንግ እንግዲህ እዚህ ውስጥ ትልቁን ድርሻ ይወስዳሉ ማለት ነው። ሌላ ኢንፎርሜሽን ሲስተማችን ነው። ሶ እንግዲህ ሎጂስቲክ ማኔጅመንት ኢንፎርሜሽን ሲስተም LMIS ብለን የምንጠራው እንግዲህ ትክክለኛ ዳታ በውስጡ ማግኘት አለብን። ምክንያቱም ለብዙ ነገሮች ስለሚጠቅም ማለት ነው።
ከዛ አንጻር ነው። ሂውማን ሪሶርስ ካፓሲቲያችንም እንግዲህ በተለይ በጣም የተማረ ስለ ኢንቬንተሪ የሚያውቅ ስለ ፕሮኪውመንት እና ስቶሬጅ እና ዲስትሪቢዩሽን የሚያውቅ ሰው መቅጠር መቻል እንዳለብን ለዚህ ነው የመድኃኒት ከሆነ የመድኃኒት ባለሙያ መሆን አለበት ተብሎ የሚቀመጠው ፕሪንሲፕል ከዛ ጋር የተያዘ ነው። ሶ ታዲያ በዚህ ውስጥ እንግዲህ ምን ምኖች ቻሌንጆች ይኖራሉ፣ ምን አይነት ክፍተቶች እናገኛለን ብለን ስናስብ እንግዲህ አንድ እንግዲህ በግዢ ውስጥ ሊከሰት የሚችለው ማወቅ ያለባችሁ መረዳት ያለባችሁ አንድ የበጀት እጥረት ሊኖር ይችላል። ሌላው ደግሞ ፑር ኢንፍራስትራክቸር እንደ ስቶሬጅ ሊኖር ይችላል ማለት ነው። ኢንፍራስትራክቸር ፑር ከሆነ ስቶሬጆቹን ፑር ስለሚሆኑ በቀላሉ ለሮደንት ብለን የምንጠራቸው ለፔስት ብለን ለምንጠራቸው ኤክስፖዝድ ይሆናል። ይሄ ደግሞ የስቶሬጅን ፕሪንሲፕል ከሚጥስ መካከል ውስጥ ይካተታል ነው። ሌላ ዊክ ዳታ ኮሌክሽን ነው እንግዲህ ሪፖርቲንግ። ስለዚህ ዳታ ኮሌክሽናችን በትክክሉ ምንሰራቸውን ነገሮች ማናስቀመጥ ከሆነ ኤልኤምኤስ ስንል የነበረው ቅድም አንዱ ጥቅሙ እንግዲህ ዳታው አኩሬት ሆኖ እንዲቀመጥ ነው። ሪፖርቲንጉም እንግዲህ ትክክለኛ ሪፖርት ፎልሲፋይድ የሆነ ሪፖርት የሚኖር ከሆነ ያ መልሶ እኛንም አፌክት ሊያደርገን እንደሚችል ነው። በተጨማሪ ስቶክ አውት እና ዌስቴጆች ብያቸዋለሁ። በተቻለ መጠን ሚኒማይዝ ማድረግ እንችላለን እንጂ ሙሉ በሙሉ አቮይድ ማድረግ ልንቸገር እንችላለን። ሶ ይሄ እንግዲህ አንዱ ድረግ ሰፕሊ ማኔጅመንት ውስጥ ትልቅ ቻሌንጅ ሊሆንብን የሚችል ነው ማለት ነው። ሌላው ደግሞ ኢንኤፊሽንት ፕሮኪውመንት ፕራክቲስ ነው። እንዳልኳችሁ ፕሮኪውመንት ነው፣ ግዢ ነው። ከገንዘብ ጋር ንክኪ ያለው ከብዙ ሰው ጋር ንክኪ ያለው። ሶ ቅድም እንዳልኳችሁ ሙስና ሚኒማይዝ እናደርጋለን ግን አናጠፋውም ብያለሁ። ሶ አንዱ ሙስና ግን የሚፈጠርበት እዚህ ውስጥ ነው ማለት ነው ፕሮኪውመንት። ለዛ ኢንኤፊሽንት ፕሮኪውመንት ፕራክቲስ ሊኖር እንደሚችል ይሄን አስቀድማችሁ ራሳችሁን አውቃችሁ መንቀሳቀስ አለባችሁ። ላክ ኦፍ ትሬንድ ፐርሰናል ነው። ስለዚህ የተማረ ኃይል ላይኖር ይችላል ወይም ደግሞ ላናገኝ ይችላል። አንዳንድ ሰዎች በዘመድ በምን እንግዲህ የሚገቡበት አጋጣሚ ይኖራል። ሶ ያ ደግሞ እንግዲህ ስራችን ላይ ትልቅ ችግር ይፈጥርብናል ማለት ነው። ሶ ችን በዛ አንግል እንግዲህ እንድትወስዱልኝ እፈልጋለሁ። ሌላው እንግዲህ ቤስት ፕራክቲስ ብለን ከምናስቀምጣቸው እንግዲህ ብያቸዋለሁ አንዱ ዊክ ዳታ ነው ብለናል። ሶ ያንን ሚኒማይዝ ለማድረግ ኤልኤምኤስ ብለን የምንጠራው ኤሌክትሮኒክ ስቶክ ማኔጅመንት ሲስተም መጠቀማችን በጣም አሪፍ ነው። የፈለግነውን ነገር እናገኛለን። ሬጉላር ትሬኒንግ ፎር ስታፍ ነው እንግዲህ አዲስ የሚሆኑ ስታፎች ሲገቡ ለነዛ ጥሩ ትምህርቶችን ትሬኒንጎችን የምናዘጋጅ ከሆነ ይህንን ፕሮሞት የምናደርግበት። ይሄንን ስላችሁ በነገራችን ላይ ለሲኦሲም ለእንትንም ይጠቅማቸዋል። ለምን መሰላችሁ? ምክንያቱም ከዛ ስራ አለም ራሱ ወጥታችሁ ራሱ ይሄ ምን ማድረግ አለባችሁ የሚለውን ጋፑንም በደንብ አንደርስታንድ ማድረግ ስለሚኖርባችሁ ነው። አዶፕቲንግ ስታንዳርድ ትሪትመንት ጋይድላይኖችን እንግዲህ ራሳችንን ከሱ ጋር ዌር ማድረግ አለብን። ኢንተግሬትድ ሰፕላይ ቼን ማኔጅመንት ዊዝ አዘር ሄልስ ፕሮግራሞች ጋር እንግዲህ እነዚህ ነገሮች ኢምፕሊመንት ማድረግ አለብን። ፔሪዲክ ኦዲት እንደ ሱፐርቪዥን እንዲኖረው ይፈለጋል ማለት ነው። ሶ ዘን ኮር ዲኤስኤም ፋንክሽን ብለን የምንጠራቸው እንግዲህ ጀነራላይዝድ ስናደርግ ወደ አንድ ስንመጣ ሀሳባችን ወደ አንድ ስንሰበስብ አንዱ እንግዲህ ሰሌክሽን ነው ብያቸዋለሁ። እንግዲህ ቤዝድ ኦን ስፔሻል ሜዲሲን ሊስት እና ስታንዳርድ ትሪትመንት ጋይድ ፎርሙላሪ ብያቸዋለሁ። ፐርፐዙ ምንድን ነው ስንል እንግዲህ ቱ ፕሮሞት ራሽናል ድረግ ዩዝም ማለት ነው። ኳንቲፊኬሽን ብያቸዋለሁ። ወደ ኳንቲፊኬሽን ስንመጣ እንግዲህ ኳንቲፊኬሽን ሲያዝ እንግዲህ ፎርካስቲንግ እና ሶ በፈር ስቶክ ነው ብያቸዋለሁ። ፎርካስት በምናደርግበት ሰዓት ነገር ግን በፈር ስቶካችንን ደግሞ መያዝ መቻል አለብን ማለት ሶ ይሄ ማለት ፕሪቬንት ስቶክ አውት እና ኦቨር ስቶኮችን ለመቆጣጠር ፕሮኪውመንት ብያቸዋለሁ። ሶ ቴንደሪዎቹ በላይ ሰፕላየሮች ብለን የምንጠራቸው ሰፕላየር ሰሌክሽንም ጭምር እንግዲህ እዚህ ውስጥ ትልቁን ድርሻ ይጫወታሉ። ሶ ይሄ እንግዲህ ኮስት ኢፌክቲቭ እና ኳሊቲ የሆነ ድረግ እንድናገኝ ከሚረዱን መካከል ናቸው። ስቶሬጅ ላይ ደግሞ ስንመጣ እንግዲህ ኮሬክት ስቶሬጅ ነው። ፈርስት ኤክስፓየር ፈርስት አውት ፕሪንሲፕሎችን መከተል አለብን ብያቸዋል። ለምን ስንል እንግዲህ ይሄ ሜንቴን ድረግ ኳሊቲውን ፕሮሞት ለማድረግ ብያቸዋለሁ። እንግዲህ አሁን ጀነራላይዝ እያደረግን ስለሆነ ማለት ነው። ወይም ካም ቱ ዲስትሪቢዩሽን ስንል እንግዲህ ፑሽ ብያቸዋለሁ። ፑሽ እንግዲህ አሎኬሽን ወይም ደግሞ ሬሽን ብያችሁ ነግሬያቸዋለሁ። ሶ እንግዲህ በተመደበው ዝም ብሎ ለእኛ ሲመጣ ነው። ፑል ሲስተም ብለን የምንጠራው ደግሞ እንግዲህ ጀስት በምን ላይ ነው ዲፔንድ በሪኩሲሽን ላይ ነው ዲፔንድ የምንሆነው። አስዌላስ እንግዲህ ትራንስፖርትም እንግዲህ ከዲስትሪቢዩሽን ጋር ሚያዝ ስለሆነ ይሄ እንግዲህ ታይምሊ ሰፕላይ ለማድረግ ከሚረዳን መካከል ነው። ራሽናል ዩዝ ላይ ስንመጣ እንግዲህ ይሄ ጋይድላይን አዲዳንስ እንዲኖር የሚደረግ ነው። ፕሪስክራይበሩ ጋር ዲስፔንሰሪው ጋር እንዲሁም ፔሸንቱ ጋር ያሉትን እነዛ ጋይድላይኖችን ሞልቶ እንድናስቀምጥ ከሚያደርጉን መካከል ውስጥ በዛ ውስጥ
የሚሆንበትን መንገድ ነው የሚያሳየን። ሶ ይህ ማለት እንግዲህ ኢፌክቲቭ እና ሴፍ የሆነ ትሪትመንት እንድናገኝ የሚረዳ ነው። ፕሪቬንት አንቲባዮቲክ ሬዚስታንሶቹንም እንግዲህ አቮይድ ለማድረግ የምንጠቀምበት ነው። ሌላ ሞኒተሪንግ ብያቸዋለሁ። በተለይ እንግዲህ ስቶክ ሪፖርት እና ትራኪንግ ትልቅ ድርሻ ይጫወታል። ሶ አንዱም እንግዲህ ኦዲት ማድረጉ እዚህ ውስጥ ትልቅ ስራ አለው ማለት እንችላለን። እንግዲህ ኦቨርኦል እንዲሁም ደግሞ ኢምፕሩቭ ሲስተም ኤፊሸንሲዎቹንም እንግዲህ ፕሮሞት ከምናደርግበት መካከል ውስጥ የሚካተት ነው ማለት ነው። ሶ ይሄንን ነው እንግዲህ ኦቨርኦል እንግዲህ የሚመስለው ማለት ነው። አይሆፕ እንግዲህ ብዙ ነገር እንዳገኛችሁበት ብዙ ነገር እንደጨበጣችሁ እንግዲህ ጀስት ምን ያህል እንግዲህ ድረግ ሰፕሊ ማኔጅመንት ያንን ትልቁን አንድ እንግዲህ ኦልሞስት 4 ወር ሙሉ ስንማር የነበረውን እንግዲህ በአንድ እንትን ውስጥ እንግዲህ ነው ሚኒማይዝ ያደረኩላችሁ ዛሬ። ሶ ለዛው ነው እንግዲህ ሶሻል ፋርማሲዎቹ ላይ በአንዴ እንደዚህ ቶሎ ቶሎ ብለን የመጨረስ ፕሮባቢሊታችን ከፍ ያለ ነው ብዬ ያስቀመጥኩላችሁ ማለት ነው። ሶ እንግዲህ አሁን ዲኤስኤምን ጀነራላይዝ ስናደርገው ይሄ ነው። አሁን እችን በዚች